ዛሬ የቲክቶከሮች ነው ቤተክርስቲያን ሌላ አደጋ ሌላ ነገር ተፈጥሮባታል። አንደኛ በሀገሪቱ ውስጥ በተፈጠረው ጦርነት ምክንያት ኢኮኖሚ ደቋል። ሰዎች ቤተክርስቲያንን አይደለም ራሳቸውን መርዳት እያቃታቸው። ዋናው ትልቁ ችግር ደግሞ ቤተክርስቲያኒቷ ምዕመናን ልጆቿን ወንጌሉን አስተምራ ስለ አስራት በኩራት አስተምራ ንስሐ አስገብታ ከሰሩት ከነገዱት ላይ ካረሱት ላይ ከደሞዛቸው ላይ አስራታቸውን ብቻ ሰጥተው ቤተክርስቲያንን ቀጥ ማድረግ እንዲችሉ አላስተማሩ። እሱ ላይ ጉድለት አለ። አሁን በቤተክርስቲያን ትልቁ መድረክ ላይ የሚፈለገው ሰው ታቦት ወጥቶ ሚሊዮን ሰው መጥቶ የሚፈለገው ሰው ወጥቶ ቃለ እግዚአብሔር ተናግሮ አሳምኖ ያውላ ነፍስ ያውሉ ሰው የመጣው ሁሉ የእግዚአብሔር ሆኖ በቃ ንስሐ መግባት አለብኝ፣ ስጋው ደግሞ መቀበል አለብኝ፣ ከተጣላሁት መታረቅ አለብኝ፣ የቀማሁትን መመለስ አለብኝ፣ የዋሸሁትን እንትን ማለት አለብኝ፣ ወደ ሚስቴ ወደ ልጆቼ መመለስ አለብኝ ብሎ ፈሪሃ እግዚአብሔር እንዲኖር የሚያደርገው ወንጌላዊ አይደለም። አውደ ምሕረቱ የሚሰጠው መድረኩ የሚሰጠው የወንጌሉ ስፍራ የሚሰጠው ማለት ነው። አሁን እያንዳንዱ ሰው ኢንቨስት አድርጎ የሚጠራው በፊት ሰባኪም ለማኝም ነበር ቢፈለገው። በአለማመኑ እውነት ተናግሮ ገንዘብ የሚያመጣ ፕሮጀክት የሚያስፈጽም ነበር የሚፈለገው። እንደኔ አይነት እንደ ደረጀ ዘወይንዬ አይነት እንደ ተስፋዬ መቆያ አይነት እንደ ዘበነ ለማ አይነት ምርጥ ምርጥ ለማኞች ተመርጠን ነበር የምንሄደው ማለት ነው። ከነዚህ ለማኞች መካከል እኔ የራሴ ስራ ስላለኝ ለቤተክርስቲያን ለምናለው፣ ነፍሳትም ወደ እግዚአብሔር መንግስት እንዲመጡ አደርጋለሁ። ነገር ግን ከቤተክርስቲያኒቷ ተካፍዬ ወስጄ የምመጣው ነገር የለም። አለቅ አምስት ሌሎቹም በሰሩበት መጠን ይስጧቸው አይስጧቸው የማውቀው ነገር የለም። ነገር ግን አሁን ክብር ያለው ለማኝ ነው። በቤተክርስቲያን ክብር ያለው ለማኝ ነው። ጥላ ዘቅዝቆ ታቦት አቁሞ ምዕመናን ወደ ኪሳችሁ ግቡ፣ ከዛ በኋላ ተሳትፉ ይፈቱ፣ ከዛ ያዛችሁ ትጣሉ የሚል ያ የመጣውን ደግሞ እዛው ተካፍለው እዛው ብለው የሚል ምክንያቱም ቤተክርስቲያኒቷን እየመሩ ያሉት የዚህ ዘመን ሰዎች ኢኮኖሚ ያደቀቃቸው፣ ኑሮ ያደቀቃቸው፣ የመንግስት ስራ መስራት የማይችሉ፣ እዛ እድሉ የተዘጋባቸው፣ በትምህርታቸው ያልገፉ፣ ምንም ሰርተው መብላት የማይችሉ፣ ብቸኛው ገንዘብ የሚገኝበት ቦታ ይሄ ነው ብለው የመጡ ሰዎች የተከማቹበት ነው። የበፊቶቹ ወንጌላውያን ናቸው። ህይወታቸው አስተማሪ ነው። ጿሚዎች ናቸው። ጸሎተኞች ናቸው። እድሜያቸውን ሙሉ በትምህርት ነው የሚያሳልፉት። ሰውነታቸው፣ ቁመታቸው፣ ቁመናቸው በሙሉ የተመጠጠ የደቀቀ ነገር ግን ግዙፎች፣ አቅፋችሁ ስትስሟቸው ትከሻቸው እጣን እጣን ከርቤ ከርቤ የሚሸቱ፣ ሲናገሩ ድምፃቸው ለሰስ ያለ፣ የሚናገሩት ቃል ልብን ሰብሮ ሰርስሮ የሚገባ፣ ቡራኪያቸው የሚባርክ፣ ጸሎታቸው የሚቀድስ፣ አማላጅ የሆኑ፣ ሀብት ንብረት የሌላቸው፣ ሰርተው ቤተክርስቲያንን የሚያለሙ፣ ዛፍ የሚተክሉ፣ ለቤተክርስቲያን እርሻ ለቤተክርስቲያን ህንፃ የሚሰሩ ነበሩ የበፊቶቹ። ለቤተክርስቲያን ለነገ ትውልድ ብለው ወርቁን ብሩን ምኑን አከማይተው የሚያስቀምጡ፣ የክፉ ቀን ቢመጣ ቤተክርስቲያን ለአገልግሎቷ ሀብት ብታጣ ይህንን ብለው የሚያስቀምጡ ነበር። አሁን ያለው ከትምህርቱ የተባረረ ወንበዴ ወያኔ ሰራዊትሽን ቀንሺ ስትባል፣ ታጋዮችሽን ቀንሺ ስትባል ወደ 4000 ነው 5000ውን ቀንሳ በየቤተክርስቲያኑ መደበች። ጠምጥሞ መጣ። አለቀ። ሲተኩስ የኖረ ሲገል የኖረ ሙላ መጥቶ ገንዘቡ ላይ ታለ ጸሐፊነት አይመደቡም፣ ታለ ቁጥጥር አይመደቡም። ገንዘቡ ጋር ብቻ ሙዳየ ምጽዋቱ ጋር ብቻ ረሃብተኛ ሆኖ መጡ። ጋጧት ቤተክርስቲያን።
ማህሌት ላይ የሉም፣ ቅዳሴ ላይ የሉም፣ ሰዓታት ላይ የሉም፣ ገንዘብ ቆጠራው ላይ አሉ። እነዚህ ሰዎች ከሰኞ እስከ ሰኞ ፋይቭ ስታር ሆቴል ነው የሚበሉት። ስጋ ቤት ናቸው፣ ቁርጥ ቤት ናቸው። ውስኪ አውርደው ነው የሚኖሩት። ምዕመኑ ሲጸልይ ውሎ ድሃዋ ቅጠል ሽጣ ጠላ ጠምቃ ዘበኛው ጥበቃው ከመንግስት ጋር በግብር ሲነታረክ የዋለው የመንግስት ደሞዝተኛው ያገኘውን ለጊዮርጊስ፣ ለሚካኤል፣ ለእግዚአብሔር እያለ የሚሰጠውን ያን እየቆረጡ እነሱ ቴዲ ቤት ውስኪ፣ ገብረምንትሴ ቤት ውስኪ፣ ገነት ሽሮ ቤት ተጥደው የሚውሉ ናቸው። ያደለደሉ ያለጠለጡ ላት ያወጡ በዚህ መተንፈስ ያቃታቸው ሲሞቱ ደግሞ በስብሰው ገምተው ሸተው የሚሞቱ እውነተኞቹ ንጹሐኖቹ ተጨቁነው ተረግጠው የባሪያነት የተያዙ ካህናቱ ዋዜማ ቆመው ሰዓታት ቆመው ማህሌት ቆመው ቅዳሴ ቀድሰው ክርስትና አንስተው ደሞ ከሌ ሞቷል ተብለው ከበሮ ተሸክመው መቋሚያ ተሸክመው ሄዶ የሞተ ሰውዬ ላይ ቆመው አፈተው ከዛ የሆነች ቢቀመስ ቀምሰው እንደገና ደግሞ የሰርክ ጉባኤ አለ ተብለው እንደገና ሌሊት ሰዓታት አለ ተብለው እንደ መላእክት ያለ እንቅፍ ወዲያ ወዲህ የሚሉት እንደ ፋራ እንደ ሰገጤ ቅኝ ግዛት ተገዝተው እየተረገጡ ልጆቻቸውን ማስተማር የማይችሉ ማስተዳደር የማይችሉ ጫማቸው የሚሸት ካልሲ መቀየር የማይችሉ ምስኪኖች ሆዳቸው የሚጮህ ረሃብተኞች እነዚህ አውደልዳዮች ገንዘብ ላይ ተከምረው ያውም ደግሞ ለመቀየር ከዛው ይከፍላሉ። ገንዘብ ያለበት ሲኤምሲ ነው፣ አዎ ኡራኤል ነው፣ አዎ ምናምን ነው የከፈለ ሀገረ ስብከት ሄዶ የከፈለ ለሊቀ ጳጳሱ ለስራ አስኪያጁ የከፈለ ይዘዋወርበት። ቤተክርስቲያኒቷ ጳጳሱ ከፍሎ ምኑ ከፍሎ ከመጣና ምን ካለ በቃ አለቀ። ገንዘቡ ታክስ የለው፣ ገንዘቡ ቀረጥ የለው፣ ገንዘቡ የሚፈስ ነው። ስለዚህ በሀገሪቷ ብቸኛ የስራ መስክ ያለው እዛ ነው። ሂድ የካ ሚካኤል የሰራተኛውን ብዛት አሁንማ 500 ሳይገባ ይቀራል። 500 ሂድ እስቲ ጊዮርጊስ በቃ ትግሬ ሊቀ ጳጳስ አዲስ አበባ ሀገረ ስብከት ሲመደብ ከአዲግራት ከምናምን እና ያክስቴ ልጅ ያልኩት እና ቅባ ያዘው እዛ ከተተው ምናምን ልክ ኦሮሞ ሲመደብ የሸዋ ከሆነ ከአምቦ ከምና ግባ እዛ በጸሐፊነት በምንትስነት፣ አማራ ከሆነ ጎጃሜ ከሆነ ተደብረ ማርቆስ ተደብረ ብርሃን እና ተደብረና ወሎዬ ከሆነ ጠዚ የአዲስ አበባ አብያተ ክርስቲያናት ጎበጡ እንደዚህ አበጡ። አጼ ቴዎድሮስ እንደዚህ ነበር ያለው። ለዚህ ነበር አጼ ቴዎድሮስ በቃ የሚበቃው 5 ቀዳሽ ነው፣ አንድ አለቃ ጥባ ሌላ ስራ አሉ። አሁን ግን እንደዛ አይቻልም። ቤተክርስቲያኗ ሀብት ነበራት፣ ቤተክርስቲያኗ እድል ነበራት። የተማሩትን አያቀርቡም። አለቃው ኢንጂነር ነው። ህንፃው ሲሰራ ይመጣና ምንም እኮ ትምህርት የለው። በቃ ውዳሴ ማርያም አጠና፣ ዳዊት አጠና፣ አቋቋም፣ ቅዳሴ ምናምን አደረገ። ከዛ አለቃ ተብሎ መጣ። ከዛ ህንፃው ሲሰራ ይመጣና እዛች ጋር ግን እንደዚህ ጅብቶ መሐንዲስ ነው። ሂሳቡ ጋር ይመጣና እንደዚህ አድርጋችሁ እንደዚህ አድርጉ ይላል። ቦይ ሲቀደድ ይመጣና ኮንክሪቱ እንደዚህ ቢሆን በዚህ ጋር ስንመጣ እንደዚህ እንዳያደርገን ይላል። ኢንጂነሩ አለ፣ ባለሙያው አለ። ከዛ እነሱ ደግሞ አባት ተናግረዋል ብሎ አለቃ ምናምን ተብሎ እንደው በጣም በእውነት በጣም ያናድዳል። እነዚህን በቃ ቁጭ አድርገህ ቁጭ በል አንተ አለቃ እልቅና እንደዚህ ነው። ህንፃው ሲሰራ ባለሙያ ከህዝብ ከምዕመናን ታዋጣለህ። ምዕመናን በነፃ ይሰራሉ። ኢንጂነሮች ሰብስቦ ባለሙያዎች ሰብስቦ ማምጣት፣ ከዛ ለነሱ ይስሩት፣ ማስገምገም፣ ማስተንተን። አለቃው መጥቶ በዛች በኩል መስኮቷ ጋር ፊደል ብትገባልኝ እኔ መላከ ሰላም ስለሆነ ስሜ እንደምን አባታችን በዚህ በኩል እንደዚህ ስናደርገው ይሄኛውን አንግሉ እንደዚህ ያደርግልኛል፣ በፊዚክሱ ህግ ምንድነው እዚህ በቃ ቆልመም አድርጋችሁ እያለ የኢንጂነር የሚሆንበት ጎበጠች። ቤተክርስቲያን ነው ጎበጠች። ለወንጌል ቦታ መስጠት አቆሙ። ለማኝ ተፈልጎ ምርጥ ለማኝ እየተፈለገ
ሀገር ቤት አይደለም፣ አውሮፓ፣ አሜሪካ ለማኝ ነው የሚፈልገው። ሰባኪ ዞር በጥፋ ከዚህ ወንጌል የሚጥፋ ከዚህ እየተባለ አሁን ያም ዘመን አለቀ። ህዝቡ ሀገር ውስጥ ያለው ገንዘብ የሚሰጠው አጣ። ከዛ አሁን ደግሞ ብዙዎች ስራ አጡ። ቤተ ክህነቱም ስራ አጣ። አርቲስቶች ስራ አጡ። ሲኒማ ቤት ቀዘቀዘ፣ ቲያትር ቤት ቀዘቀዘ፣ ሲዲ የለም፣ ምን የለም። ምን ይሁን ወደ ቲክቶክ መጡ። ቲክቶከሩ ደግሞ አሁን በዛ በቦቱ 500,000 1 ሚሊዮን አለው። በማርያም ይሄን አታሳልፉት፣ ታብታብ አድርጉት፣ 2 ሚሊዮን አስገቡኝ፣ 1 ሚሊዮን አስገቡኝ፣ እመቤቴን ጠርቼባችሁ ማርያም ተብሎ እውነት አንተ ኦርቶዶክስ ነህ? ኦርቶዶክስ የሆንሽ ይሄን አታሳልፊም እያሉ ቆመው የሚለምኑ የኔ ቢጤዎች ተጸዳድተው ተበጥረው ሜካፕ ተቀብተው አንዳንድ አበባ በእናታችሁ በማርያም እስላሙ ባላ በእናታችሁ አበባ ነው የምትፈልገው? አዎ። ቅንድብሽን ተላጭ። እሺ ያው ተላጭቻለሁ። አበባ ነው የምትፈልገው? አዎ። ፀጉርን ተላጭ። እሺ ያው ተላጭቻለሁ። የድሮ ለማኝ እንኳን መንገድ ላይ ተቀምጦ ስለማምላክ ወይ በአላህ ስጠኝ ምናምን ይላል። እናና ቅንድብህን ተላጭ ቢለው ሽመሉን አንስቶ ነው እግርህን የሚላጭ። የአሁኑ የኢንተርኔት ላይ ለማኝ በቃ እይ ኮፍያ እንድሰጥሽ ነው የምትፈልጊው? አዎ። ውሃ አምጪና ውሃ በሳህን ሙይ፣ ከዛ እያየንሽ እዛ ውሃው ላይ በመቀመጫሽ ተቀመጭ። እሺ እንትን ግቢና ሻወር ላይ ግቢና እንትን ታጠቢ፣ ስስ ጡትሽ እንዲታይ ስስ አድርጊ። አይ እነሱ አይደለም። ቆይ ፓንቲሽንም አውልቂ፣ ጡት ማስያዝሽንም አውልቂ፣ ከዛ 1 2 3 ብለሽ ነጠላውን አድርገሽ ቶሎ ውጪ እንዳያዝ ይላል። ከዛ ሌሎቹ አሰብስቦ ይጠብቃል። ብረታ ብረት ጠባቂ አውሮፓ ተቀምጦ ካናዳ ተቀምጦ ቁጭ ብሎ ይጠብቃል። ከዛ ልክ ነጠላው ሲወርድ ፖዝ አድርግ ይዝና የልጅቷን እርቃን ይዛል። ቁጭ ብሎ ያድራል። ቁጭ ብሎ ይሄዳል። ዘማዊውላ አንበሳ ይጥላል። ከዛ በኋላ ሚስት አለችው ምና ጓደኛ አለችው። በዛ ቁጭ ብሎ ይውላል። ይሄ ጋለሞታ ስብስብ ዛሬ ተፈላጊ ሆነ። ስለዚህ የጎንደሩ አንድ አፈጠባብ መነኩሴ ያለ ስራ አስኪያጅ እነሱ ከሊቀ ጳጳሱ ከአሜሪካዊ ሊቀ ጳጳስ ጋር አስጀመሩት። ይሄው ባህር ዳር አቡነ አብርሃም አስቀጠሉት። ከዛ በኋላ በመላው ዓለም እነሱ ናቸው የሚሄዱት ማለት ነው። ቀላል አይደለም። ታዲያ ሲሄዱ ቀላል አይደለም። ተዋርደናል። እነ ያሬድ ያያ የሚባሉ ሰዎች ታውቋቸዋላችሁ። ስራቸው ምንድነው አይታወቅም። የሚነዱት መኪና፣ የሚኖሩት ኑሮ የጉድ ነው። ከዛ በቃ ጎንደሬ ደግሞ እንደምታውቁት ነው። ግጥም የለመደ ነው። ካሞገስከው አለቀ። እዛ ጎንደርዬ መጣሁልሽ ይላል። እሱ ወሎዬ ነው። ጎንደርዬ መጣሁልሽ ሙቼ ነው የምወድሽ ተንበርክኬ ነው ምናምን ይላል። አርቲስቶቹን ይነጋገራሉ፣ ይሄዳሉ ማለት ነው። ከዛም ንግግሩ ራሱ በሚገርም ሁኔታ ነው። እነዚህ የተመለሱ አሉ። ከጴንጤነት ከፓስተር 22 ዓመት አገልግሎ ፓስተርነት ከመጣ ሳምንት የሆነው ገና ጠበሉ መጠመቁም የማይታወቅ ግን ጠበሉም ያልደረቀ ጴንጤ አለ ፓስተር። እንደገና ደግሞ ሲዘል የኖረ አለ። ስለ መድረኩም ምንም ጉዳዩ ያልሆነ ማያውቅ። እነዚህ ሁላ ከዛ የጠረረባቸው ሰዎች እዚህ ይመጣሉ። ስለዚህ የሚያዘጋጀው ደብር ውል ይገባል። ለዚህ ደግሞ የኢቨንት አዘጋጅ አድርገዋል። የኢቨንቱ አዘጋጅ ይኸው የምትመለከቱት ሰው እኔ ስሙን አላውቅም፣ እናንተ የምታውቁት ጥሩ። ሎዛ ኢቨንት ይባላል። ሎዛ ኢቨንት አዘጋጅ ይባላል። ቴሌግራሜ ላይ ለጥፌላቸዋለሁ። ሎዛ የሚባል ማለት ነው። እና ከሱ ጋር ይነጋገራሉ፣ ሌሎችም ይነጋገራሉ። ከዛ ወደ እንትኑ ይገባል ማለት ነው። ንግግሩ ምንድን ነው? እነሱ ቲክቶከሮቻቸውን ይዘው ይመጣሉ። አርቲስቶቻቸውን ይዘው ይመጣሉ። ቲክቶከሮቻቸውን ይዘው ይመጣሉ። ከዛ ኢቨንቱ አዘጋጅ የሚፈልገው ሚሊዮን ብር አለ፣ ይጠራል። ይሄ ነው። ይሄ ታውቁታላችሁ። ይሄ
ሎዛ ሁነቶች የሚል ሎዛ ሚዲያ የሚል እንግዲህ እኔ ሰውየው በጨዋታ መጫወት አለብን። እንግዲህ ትግሬ ይሁን አማራ ይሁን ኦሮሞ ይሁን ጉራጌ አላውቅም፣ ግን ደንበኛ ነጋዴ ነው። ያደረገውን ነገር ነግራቸዋል። ከዛ በኋላ አውሮፕላን ሙሉ አርቲስት ይመጣል ማለት ነው። የአየር ትኬት የሚችለው ያደብሩ ነው። ከዛ መጥተው ደግሞ የሚያርፉት እኔ ነኝ ያለ ሆቴል ነው። ምሳ፣ ራት፣ ቁርስ የሚችለው አዘጋጁ ደብር ነው። ከዛ በኋላ ሁሉም ፎሎወሮቻቸውን በዱቄትና በቅንድብ መላጨት በጡትና በዳሌ የሰበሰቡትን ይህን ብረታ ብረት ሰብስበው ይጠብቋቸዋል። ከዛ በኋላ ቤተሰብ ተዘጋጁ ይላሉ። ገና ሲገቡ ያቀባበል አለ። ልክ የነገስታት የምንድን ነው የመኳንንት ልክ እነ ኃይሌ ገብረስላሴ ኦሎምፒክ አሸንፈው እንደመጡ ተደርጎ የከተማው ባጃጆች በአለቆች ይነገራቸዋል። ከዛ ይሄ የሪያል ማድሪድ ቡድን ይሄ አሁን ቀይ ካደረገው አጠገብ ያለው ልጅ እንደምትመለከቱት ጴንጤ የነበረው ደምለው የሚባል አዋራጅ ሰካራ ቤተክርስቲያንን አሁን እንኳን ድሬዳዋ ሄዶ ያዋረደ ማለት ዛሬ እሱ አበሉ ብቻ 100,000 ብር እየተከፈለ 50,000 ብር እየተከፈለ የዛሬ 15 ቀን ከፓስተርነት መጥቶ ዛሬ የቤተ ክርስቲያኒቷ ሊቃውንት በ10 ዓመት በ20 ዓመት የሚያገኙትን ደሞዝ እሱ በ2 ሰዓት ውስጥ ያገኛል። በ2 ሰዓት እኚህ ሽማግሌውም እንደምትመለከቷቸው አቶ ሰለሞን የሚባሉት ጴንጤ ነበርኩ ሲሉ ሰምቻለሁ። ስለዚህ አሁን ተመልሻለሁ አሉ። ሊቀድሱ አይቀድሱም፣ አይዘምሩም፣ ምን አይሉም። አርቲስቶቹን አይታችሁ ስጡ ነው። ዋናው አስተባባሪ ደግሞ የምታዩት ነው። ሻንጣው ራሱ የሚገርም ነው። ልብሱ የሚገርም ነው። ኮፍያው የሚገርም ነው። መነጽሩ የሚገርም ነው። አሁን ቪዛ ስለተመታለት ነው የምነግራችሁ ሰውየው ማለት ነው። በሄድክበት ቦታ ግን የቤተ ክርስቲያን አምላክ ይበቀልሃል። እና ይህ የምታዩት አረንጓዴ ያደረገው በዚህ በኩል መጀመሪያ ላይ ያለው ደግሞ አዘጋጁ ነው ማለት ነው። የቤተክርስቲያኒቷ አዘጋጅ እንትኑ የኢቨንቱ አዘጋጅ እዛ የደረሰባቸውን የነገሩኝ ነግራቸዋል። ወደ ኢቨንቱ መልስ ወደ ኢቨንት አዘጋጁ መልስ ሎዛ ሁነቶች ያኛውን አምጣው ያኛውን አምጣው ፎቶ ያለበትን ማለት ይሄ ሰው በጎንደር ላይ በነበረው እንትን የታላቅ ገዳም ለኢትዮጵያ አይደለም ለዓለም የሚጸልዩ ታላቅ ገዳማት እንትን ተገኘ ተብሎ ምንድነው ስሙ ብር ተገኝቷል ተብሎ እዛ በተሰራ ነገር እንግዲህ የዘራነው ማሽላ ተቆረጠ፣ ደረቀብን። ሰሊጥም የለን፣ ዘንድሮ በረሃብ ልንሞት ነው። ስለዚህ እነዚህ ልጆች እግዚአብሔር ነው ያመጣልን፣ እግዚአብሔር ነው የላከልን። ሄደን ገዳሙን እናሳያቸው፣ መጥተው ይመልከቱ። ያሉትም ተማሪዎች ከሚበተኑ ገዳማውያኑ ከሚበተኑ ለሺህ ዘመናት የቆየ ታላቅ ገዳም ከሚበተን ውስጣችንን እናሳያቸውና ይችን የመከራ ቀን የምንሻገርባትን በኢትዮጵያም በዓለም ውስጥ ያሉ ውጭ ያሉትን ቢያስተባብሩልኝ አሏቸው አሉ ማለት ነው። ተወካዮቹ መጥቶ አነጋገሩት። ይሄን የት ሀገር ልጅ ነው? ይሄን ንገሩኝ እስቲ። የት ሀገር ልጅ ነው? አላውቀውም። እኔ ሀገር ቤት እያለውም አላውቀውም። ጎንደር ነው። ይሄ ጎንደር ነው። እስቲ ብቻውን ያለው ፎቶ አንጣልኝ፣ ብቻውን ወይ እንደዚህ ስለቆረጥኩት ጎንደር ነው። እስቲ አምጣልኝ። ብቻውን የላኩልህ ፎቶ አለ። ልባችን ካወቃችሁት መልካም። በቃ የሎዛ ሚዲያ ነው። ስለዚህ መጥተው ጠየቁት፣ መጥተው ለመኑት። ምንድን ነው ያላቸው? ገዳሙን ሄጄ እንግዲህ ጎንደሬ ሆኖ ማለት ነው። ጎንደር ያለ ገዳም ነው። ለሀገር ለወገን የሚጸልይ ገዳም ነው። በእውነት ጎንደሬ ከሆነ አማራ ከሆነ ለዛ ገዳም ላይ አይጨክንም ይሄ ልጅ ማለት
ምንድን ነው ያላቸው ገዳማውያን? ሄዶ ቪዲዮ ቀርጾ ለሚመጣ ሰው ዶክመንተሪውን ለመስራት 1,500,000 ብር ትከፍሉኛላችሁ። 1,500,000 1,500,000 ትከፍሉኛላችሁ። ካልሆነ ደግሞ ይዣቸው ለምመጣው ከሆነ ደግሞ ወደ 4,000,000 ነው 4,000,000 ምናምን ሺህ ትከፍሉኛላችሁ። ይሄ የአውሮፕላኑን አይወክልም። ይሄ የቲኬት አይወክልም። ይሄ አይሸፍን እንትላለ የራሱ ነው። ከዛ በኋላ ደግሞ ለዘማሪዎቹም አበል ትሰጣላችሁ፣ ለአርቲስቶቹም አበል ትሰጣላችሁ፣ ለኮሜዲያን ትሰጣላችሁ፣ ለቲክቶከሮቹም ትሰጣላችሁ። በአጠቃላይ ሲደመር የትናይ ስለዚህ ተመልሰው ገዳሙ ሄዱና አይ የሚሆን ነገር አይደለም። ምንድን ነው የማይሆነው? የጠየቁን ብር እንደዚህ ነው፣ ለአንድ ብቻ ነው። ከዛ በኋላ ደግሞ ገና ሆቴል ምናምንና ምናምን የሚቀመጡት 5 ስታር ሆቴል ነው የሚመጡት። የተከበሩ ሰዎች ናቸው፣ ቲክቶከሮች ናቸው። ስለዚህ ይህንን ቅድሚያ ካልተባለ እናንትን ካልሆነ አይሆንም። ይህ 3 ቦታ ተከፈሉ እኮ። የሆነ ነገር አስቀንሰን ለምንን እናርጋቸው ወይ የሚያደርጉልን ከሆነ በምናችን የሚል ጉድ መጣ። አበምኔቱም በአጠቃላይ ማህበረ መነኮሳቱ ተሰበሰቡ። 2 ውሳኔ ተወሰነ። አንደኛው ውሳኔ በበረሃ ሄደው የሚለምኑ ወጣት ልጅ እግር የሆኑ በረሃ ሄደው ገበሬውን የሚለምኑ ተላኩ። እስከዛው ግን የገዳሙ ከብቶች ይሸጡ ተብሎ ወደ 40 ምናምን ከብቶች ለገበያ ወጡ። ላም፣ በሬ ወደ ገበያ ወጣ። የቸገረው ሰው ሲሸጥ ደግሞ ገዢውም ያውቅበታልና 40 ሺህ ብር 50 ሺህ ብር በሬዎች ተሸጡ ማለት ዛሬ በጣም ስለተረጋጋው ነው እንጂ ትላንት ቢሆን እዚህ ያለቅሳለሁ። ያችን ቆርጠው ደግሞ በሽታው ተነሳበት፣ አመመው፣ አበደ ይሉ ነበር። ግን ከጨረስኩ በኋላ ነው ጨርሻለሁ። ጎንደሬ የሆነ እንዴት? እኔ የሐረር ልጅ ነኝ። ዋልድባ ጎንደር ውስጥ ያለ ነው። ቸገራቸው፣ የሚበሉት አጡ። እኔ የማደርገው ነገር 2 ነው። መንግስት እንዲያውቀው፣ ምክንያቱም እኔ ስለሆንኩ የማስተባብረው ይሄ የሚቃወመኝ ሰውዬ እንደዚህ ሊያደርግ ነው እንዳይል መንግስት እንዲያውቀው፣ ባንክ እንዲያውቀው። ከዛ በኋላ የባንክ ቡካቸውን አስቀምጣለሁ። በፊት በመረጃ ቲቪ፣ አሁን ደግሞ በቴሌግራሜ አድርጌ በሉ ስጡ ላለው 23 ሚሊዮን ብር የችግር ጊዜያቸውን ተሻግረው ከዛ ጎንደር ውስጥ ያለውን ህንፃቸውን ደግሞ አስጨርሰው ዋልድባ አብረንታት አስጨርሰው ነው ያንን ከዛ አሁን እየበሉ የችግር ጊዜያቸውን ያሳልፉ። 5 ሳንቲም አላውቅም። የኔ ትልቁ ጥቅሜ ይጸልዩልኛል። ለፓትርያርኩ ሲጸለይ፣ ለሀገር ሲጸለይ፣ ለሀገረ ስብከቱ ሊቀ ጳጳስ ስም ተጠርቶ ሲጸለይ አክሊለ ገብርኤልን ጠብቀው ብለው ይጸልያሉ። ለዚህ ነው እሳት ለብሼ እሳት ጎርሼ በእሳት ቅጥር ተከብቤ እንደ ልቡ ሆኜ የምኖረው የአባቶቼ ጸሎት ስለሚረዳኝ ስለሚጠብቀኝ የምተማመንበት ኃይል ስላለኝ። 5 ሳንቲም ምንድነው አባቶቼ ለእኔ ላኩልኝ? ማር ልከውልኛል። የጥቅምት ማር ሆዴን ሲያመኝ አረጋታለሁ። የለም ኪኒን አላቅ መድኃኒት አለ። ጧፍ ልከውልኛል። ሻማ ለጸሎት በቆምክ ጊዜ ያው አልችልበትም ጸሎት፣ በዛ በቆምክ ጊዜ አብራው ጸልይ ተብዬ ጸበል ልከውልኛል። እምነት ልከውልኛል። ታለቅ ከዛ ሰላማዊ ነኝ። ልጆቼ ተባርከው ትምህርታቸው ተከፍቶላቸው ከባለቤቴ ጋር ሰላም በጣም ሆኜ እኖራለሁ። ዋልድባ ዳልሻ
ሄጃለሁ። እኔና እንግዳ ወርቅ ሄደናል። አብርሃም ዳልሻ መናገር ይችላል። በጊንጥ ተነድፌ ደም ተፍሼ ደም አስታውኬ እንግዳ ወርቅ የኮብራ እባብ የበረሃ እባብ እንዲህ ብሎ ነው ያመለጠው። እንዲህ ብሎ እንግዳ ወርቅ ቀሲስ እንግዳ ወርቅ አለ ጠይቁ። ይህንንማ ሌላም ሰው ማየት አለበት ብዬ አትሌት ተስፋዬ ቶላ የሲድኒ ኦሎምፒኩን ዊነር፣ አትሌት ተስፋዬ ጅፋር የኒውዮርክ ማራቶን ዊነር ይዤ ተስፋዬን እንደውም ተስፋዬ ጅፋር የዛሪማ ወንዝ ደራሽ መጥቶ ካይሮ ይዞብን ሄዶ ነበር። ሚስቱ ፊት ማለት በረሃ ለበረሃ ሄደን እናቶች ጋር ገብቼ ትል እየበላቸው ሰው እየጮሁ እያበዱ በሳር ክዳን ቤት ውስጥ የሚኖሩትን ያን ቪዲዮ ቀርቼ እነ ተስፋዬ ጅፋር፣ እነ ተስፋዬ ቶላ፣ እነ ቀነኒሳ፣ እነ ኃይሌ፣ እነ ደራርቱ የመርካቶ ነጋዴ አስተባብሬ ቤተ ክህነት አምጥቼ ገዳማውያኑን አምጥቼ እያንዳንዱ ሰው ተረባርቦ ማህበረ ቅዱሳን ውቤ የሚባል ኢንጂነር ሰጥቶን ገዳማውያኑ ተረባርቦ ሲሚንቶ አህያ ገዝተን ኤምቲ የሚባል መስፍን ፋሽን ቦሌ አካባቢ የነበረ 6,000 ብር ሰጥቶ ሄደን ያን ገዳም ሰራንላቸው። ከነሱ ያገኘሁት ተንበርክከን እኔና እንግዳ ወርቅ በመቁጠሪያ በጸሎት መጽሐፍቶቻቸው ከእንባ ጋር እግዚአብሔር ይጠብቃቸው 0.5 ሳንቲም 0.5 ሳንቲም ልክ ያንን አድርገን ስንመጣ መዝሙር ብናወጣ መዝሙራችን ዓለምን ያጥለቀልቃል። ገንዘብ እናገኛለን፣ ሀብት እናገኛለን፣ እንባረካለን። ስናገባ ተባርከን ስማቸውን ምጠራ ዙራምባ ብትሄድ በላስቲክ ሙሉ ወርቅ፣ ብሔረ ጽጌ ብትሄድ በላስቲክ ሙሉ ወርቅ። የዘመድኩን ማርያም ነው የምትባል 0.5 ሳንቲም ከፍየዋል በሚል ከርቸሌ ሚካኤል ብትሄድ ጠይቃቸው ሂድና በህይወት ያሉ ናቸው። የካ ሚካኤል ሂድ፣ ጴጥሮስ ጳውሎስ ሂድ፣ ማናት ኪዳነ ምሕረት አየር ጤና ሂድ ቁስቋም ማርያም ሂድ፣ እንጦጦ ኤልያስ፣ አዲስ አበባ እንኳን ልንገርህ እንዴት ከእናት ቤተ ክርስቲያን እንዴት ያውም ተመልከቱት እንግዲህ ቅስቀሳው ራሱ እንዴት እንደሆነ ተመልከቱ። መገሰጽ አለባቸው እንዴ! ለምን